ለጊፍተሮችን ኤችአይቪ ያለበት ብዙ ነገር አንብብ ስቶሪ ይኖርብሽ። ቆይ ኤችአይቪ ቢኖርብሽስ ምንድነው ችግሩ? አለብሽ አምጣው አለብሽም በልና ቢኖርብሽስ ኤችአይቪ ያለባት ጊፍተር ስጣት ነው። ኧረ ስንት አይነት በሽታ ኧረ ምን አይነት በሽተኛ ህዝብ ነው ያለውና በጊፍት ኤችአይቪ ይጋባል። ኤችአይቪ ያለባት እሺ ስላለባት ጊፍት እንዳሰጣት ይልሽ ሀቡ እኔን ይበሉ ግን የልጅ አባት ማለት ነው። የልጅ አባት ድንበር ሲሄድ ነው የሞተብኝ እና እሱን በኤችአይቪ ነው የሞተው ምናምን ያው ብዙ ነገር ነው የሚጽፉት ላይ እና ለዛ ነው ባለጌዎች ያውቃሉ የልጅሽ አባት በድንበር ላይ እንደሞተብሽ ማለት ሰምጦ ነው ባህል እንደዛ የሚያረጉ የተረገሙ። ታዲያ አንቺ ታዲያ ይሄንን ለመሰልሽ አገርሽ ላይ ስለሆንሽ በራስሽ ቤት ሰራተኛ ቀጥረሽ ልጅሽን እያሳደግሽ ስለሆነ ይቀኑብሻል። አንቺ ደግሞ እነሱን ሞር በመስራት ቲክቶክ ላይ ሙሉ ቀን ላይቭ በመዋል ጊዜውን ይዘሽባቸው አይወዱም እኮ ይኸውልሽ፣ የኛ ህዝብ ሰው ሲጎዳ ነው የሚወደው። አሁን አንቺ ጉስቁል ብትይ በቃ ችጋራም ብትሆኚ ምናምን ማዲያት ያወጣሽ ምናምን ብትሆኚ ያለ ሁሉም ይወድሻል፣ ሁሉም ያዝንልሻል። አሁን አንቺ ሴት ብቻሽን ሲንግል ማም ሆነሽ ባልሞቶብሽ ብቻሽን ልጅ ስታሳድጊ ቤትሽን ስትይዢ እንደዚህ አምሮብሽ ሲያዩ እንደኛ ስቲል አረብ ሀገር የማዳም ሽንት ቤት እያጣርን እሷ ግን ሀገሯ ገብታ ይሄን የመሰለ ቤት ትኖራለች ብለው እኮ ቃንታውብሽ እኮ ነው። እነሱ አንቺ ያለሽበት ቦታ ላይ ስላልደረሱ እኮ ነው። ለማንም እንዳትሰበሪ፣ ለማንም ባለጌዎች ኤችአይቪ ያለባት ብለው የሚያወሩት ጊፍት እና ኤችአይቪ ካለባት እንደውም በደንብ ስጧት፣ ኤችአይቪ ያለባት እንደውም በደንብ ስጧት ይባላል እንጂ እንዳሰጧት ነው የሚባለው። አረ በጣም ክፉ ናችሁ። እማዬ ትሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለክዲዮ ጅማ ቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያው እንግዲህ እንደተለመደው አንዳንድ ጊዜ ምንድነው ለጠላታችሁ የምትቆፍሩትን ጉድጓድ አርቃችሁ አትቆፍሩ፣ ራሳችሁ ልትገቡበት ትችላላችሁ እና የሚባል ተረት አለ። ሲቀጥል ደግሞ ምንድነው እቺ ልጅ እንግዲህ ባለፈው የተናገረችውን ነገር በተለይ ስለ መዳም ቅመሞች የተናገረችውን ነገር እኔም ሰርቼበት ነበረ። ብዙዎችን ትልልቅ ሰብስክራይብ ያላቸውም ሰርቶ ነበሩ። የመዳም ቅመሞችን በጣም አንቋሽሻ የመዳም ቅመሞች አይደለንም በነገራችን ላይ እኛ የራሳችን ቅመም እንጂ እና አውርዳን አንቋሻ ሰርታ ነበረ። ራሷም ደግሞ የመዳም ቅመም ናት። ለሰባት ዓመት ሳውዲ አረቢያ ላይ ሰርታ ራሷን ያለወጠች በመጣችበት ቢጃማ ተመልሳ ኢትዮጵያ ያገባች ናትና አሁን ላይ እንግዲህ እዚህ ሳውዲ አረቢያ ባለችበት ሰዓት ላይ ኢጃዛ ቤት ማለት እረፍት ቤት ነበር ቁጭ ብላ ጌም ስለ ፖለቲካ ስለ ምናምን እያለች አንድ አበባ ሁለት አበባ እያለች ስትለቅም የኖረችው ኢትዮጵያም ገብታ አሁንም ብትሆን ብቻዋን ልጇን እያሳደገች ብቻዋን ነው የምትኖረው ማለት ነው። እና ያለችውን ነገር ያው መጨረሻ ላይ ካዳመጣችሁኝ ወይ ደግሞ አስታውሳችኋለሁ፣ ዛሬም ደግሞአለሁ። ነገር ግን እሷ ደደብ ሆነችና እኛም መደደብ የለብንም። ገባችሁ ማለት ነው። አንዳንድ ጊዜ እኛ ትዝ ይለኛል እንደዚህ አይነት ነገር በእኔ ላይም ስለደረሰ በእኔ ሳይሆን እኔ የምፈልገው ሰውን ያ ሰው እኮ እንደዚህ አይነት ነገር አለበት ምናምን እና ብዙ ማለት በጣም የሆነ ሰው በእኛ ብዙ ነገር ውስጥ ነበር። ያን ሰው እንትን እስከ ማለት ምናምን ማለት ትፈራላችሁ የሆነ ሰው አለበት ምናምን ሲባል። አሁን ላይም ሆኖ ያኔ ግንዛቤም ኖሮ ራሱ በቃ የሆነ ሰው ኤችአይቪ ያለባት ብሎ ሰው ሲላችሁ በቃ ትፈራላችሁ። ገባችሁ? የሆነ ያስፈራችኋል ምናምን ነገር ግን ደግሞ አቢባ እንዳለችው እቺ ልጅ ኤችአይቪ ቢኖርባት ራሱ እንደውም ስለታመመች ማበረታታት እንጂ እሷ መጣል ነው ያለባችሁ። ሲቀጥል ደግሞ እሷ ደደብ ሆነች። እሷ በቃ ክፉ ቃል ተናገረች። አንዳንድ ሰው ለመፈመስም ብሎ በቃ አይታችሁ ከሆነ አብዛኛውም ሰው ለመፈመስም የመዳም ቅመሞች ወይ የህይወት ቅመሞች ለኛ ሲጀመር የህይወት ቅመሞችን ለራሷ እየቀለጠች ለቤተሰቧ ለዘመድ አዝማዳ የምትኖረውን ተነስቶ ይሳደባሉ። ለምን? ሴንሲቲቭ ስለሆነች የአረብ ሀገር ሴት ሁሉም ሰው በቃ በሷ ማይደረደር ስላለ እሷን ተሳድቦ ነው ለመፈመስ የሚፈልጉ እና እቺ ልጅ ለመፈመስም ይሆናል ይሄን ነገር የተናገረችው ማለት ነው። ነገር ግን እሷ ደግሞ ያን ነገር ተናገረች ብላችሁ ዛሬ እሷ ኤችአይቪ ያለባት ባላ የሞተው በኤችአይቪ ነው አስመርምራችሁ አያችሁ። ይሄ ራሱ እኮ አንድ ቅጥፈት ነው። ገባችሁ?
እሷ ባለጌ እሷ የወረደች ሆነችና እኔም ከእሷ ጋር ወርጄ እንደዚህ ቅስሟን መስበር ደግሞ ማለት በማይባል ነገር እሷ በቃ ዝም ብላ ኖርማል ነገር ነው የተናገረችው። ነገር ግን እናንተ ደግሞ በዚህ ልክ ባልሽ የሞተው በኤችአይቪ ነው፣ እናንተ አንቺም ደግሞ ኤችአይቪ አስመርምራችሁ አይታችኋል እናንተ ነበራችሁ። ባልዋ በምን አስታመማችሁ እናንተ ቀብራችኋል። በነገራችን ላይ ጠላት ከሩቅ አይመጣም ከቅርብ ነው የሚመጣ። በቃ ወዳጆቻችሁ ናችሁ ጠላቶቻችሁ የሚሆነው። አብራችሁ ይኖራችሁ። የኔ እኮ ይሄን ነገር የሚጽፉለት ወዳጆቿ፣ ጓደኛ ያለችው ዘመድ ያለችው ነው ማለት ነው፣ አጠገባ ያለው ሰው። ገባችሁ አይደል? ነገር ግን እሷ ወረደች ተብለው እኛ ደግሞ በዚህ ልክ መውረድ የለብንም። ቢኖርባትም ደግሞ ምን ችግር አለው? በአሁን ሰዓት እኮ ሴቶች በነገራችን ላይ ኤችአይቪ ሳይሆን እርግዝናን ነው የሚፈሩት። ምን እያያችሁ አይደለም እንደ በየሜዳው ያለ ምን አይደል እንደሚጋደሙት አላህ የጠበቃቸው ሲቀር። ገባችሁ? እና በጣም የወረዳችሁ ናችሁ። እንደዚህ ማለት እሷ አንድን ሰው ምንድን ነው የሚባለው? ቀኝን ሲመታ ግራይን ስጥ፣ ግራይን ሲመታ ቀኝን ስጥ አይደለም የሚባለው። አንድ ሰው ወረደ ተብለን እኛ ከዛ ሰው ጋር መውረድ የለብንም። ሲቀጥል ደግሞ እሷ የተናገረችው ምንድን ነው? እኔ ራሷ አያችሁ አይደለም ራሷ ዛሬ ተናግራለች። ባሌ ሲመጣ በባህር ነው የሞተው አለች አይደል? እሷን በባህር መታ። የአረብ ሀገር ሴቶች በባህር ወይ የሚሰደዱት ቤት ሊሰሩ ነው። እሱንም የጭቃ ቤት እኔ ብሰራ ራሱ የጭቃ ቤት አለኝ ብዬ አልናገርም። ይሄን ልትሰሩ ነው የምትሰደዱት? ያውም የጭቃ ቤት ልትሰሩ። አባቴ እንኳን እዛ ቁጭ ብሎ ምን የመሰለ 2 በሬ ሽጦ ምን የመሰለ የጭቃ ቤት ይሰራል። እኔ የሆነ የተለየ ከጭቃ ቤት የተለየ ቤት ለመስራት እንጂ ይሄን ሰራለው ብዬ ይሄን እንደዚህ አይነት ቤት ሰራለው ብዬ ጭቃ ቤት ሰራለው ብዬ ቢኖረኝ ራሱ አለኝ ብዬ አልናገርም ብላ የሆነ ዝቅ አድርጋ ስትናገር ነበር እና ብዙዎችን አስቆጥታ ነበር በዚህ ንግግሯ ማለት ነውና እኔ የጭቃ ቤት ልሰራ አልሰደድም። ተሰደሽ እኮ ሳትሰሪ ተመልሰሽ ገብተሽ አሁን በክራይ ቤት ቁጭ ብለሽ አንድ አበባ እዚህ ሳውዲ ላይ ምን እንደምታደርጊም አንድ አበባ 2 አበባ እያልሽ እየኖርሽ ነው። ገባሽ አይደል? ነገር ግን ደግሞ የእጅሽን ምንድነው የእጅሽን በእጅሽ ነው ያገኘሽው። በነገራችን ላይ አየሽ አይደል? የሆነ ቁስልሽ ሲነካ ያምሻል። ያን የአረብ ሀገሮችንም እንደዛ ስትሳደቢ እንደዚህ ነበር ያመመን ማለት ነው። ስንቱ እሱ ራሱ በስራቱ የጭቃ ቤቱ ራሱ በስራቱ ማያስተራለት ሰው ያጣለ፣ ስንቱ የተበላለ፣ ስንቱ ብዙ ነገር የሆነ ያለ። ነገር ግን ደግሞ እሷ ማለት በሀዘኗ ላይ ሀዘን ማለት አንድን ሰው ክፉን በክፉ አይደለም። እናንተ ጥሩ ሆናችሁ መመለስ ነው ያለባችሁ። ክፉን ነገር ደግሞ በክፉ መልሳለሁ ካላችሁ ይበልጥ ምንድን ነው ተያይዞ መጥፋት ነው። እሷም ጥፋተኛ ናት። ግን ነገር ግን እንደዚህ ደግሞ ጊፍታት ተሰጧት እሷ በሽታ አለባት ተብሎ የሚሄድ ጊፍተር ራሱ በጣም አስቸጋሪ ነው እና ሲንግል ማምናት ለብቻዋ እያሳደገች ነው። ተዋት ነው የምላችሁ።